ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ዛሬ ቀኑ ሰኞ ነው። የሰኞውን መረጃና መልእክት ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ዳግም ተገናኝተናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ዓለማችን ወቅታዊ ጉዳዮችን እያሰባሰበ ወደኛ እየመጣ እያነቃን ያለው ወንድማችን ፓስተር አለማየሁ እግዚአብሔር አብስቶ ይባርከው። ስለምትሰጡን ደግሞ ገንቢ አስተያየቶች አድማጮቻችን በጣም ማመስገን እንወዳለን። በዚሁ ቀጥሉ ብለን ማበረታታት እንወዳለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ከምፅዓቱ አዋጅ ነጋሪ አገልግሎት። እንደገና ተገናኝተናል። ከመሸጋገሪያው በኋላ ውድ አድማጮቻችን ፓስተር አለማየሁ መረጃዎችን ይዞልን መጥቷል። መረጃውን ደግሞ ከሰላምታ በኋላ ያቀርብልናል። ወደዛ ከማምራታችን በፊት ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። መረጃህን ለአድማጮች ማጋራት ትችላለህ? እንግዲህ በባልካን የሚደረገው የራሽያና የዩክሬን ጦርነት ወደ ለየለት መጠፋፋት የተሸጋገረ ይመስላል። እንግዲህ ድንበሩንም ሳያሰፋ እንደማይቀር ነው እየታመነበት ያለው። ማለትም ድንበሩን ያሰፋል ስንል ወደዚህ ወደ ኤስቶኒያ፣ ፖላንድ እንደሚሻገር አመልካቾች ብቻ ነገሮች ሳይሆኑ ዝግጅቶች እንዳሉም እያየን ያለ ነው። እንግዲህ በትናንትናው ዕለት ሩሲያ 12 ሰዓት ያለማቋረጥ ሙሉ ጦርነቱ ከተጀመረ ጊዜ ለመጀመሪያ ጊዜ ዩክሬንን ዋና ከተማዎች ስደበድብ ነበር። ኬቭን ጨምሮ ማለት ኬቭን ጨምሮ እና በጣም ከባድ ውጊያ እንደነበርና ያው ብዙ የጦር ማምረቻ ፋብሪካዎች እንደወደሙ፣ መስሪያ ቤቶች እንደወደሙ፣ መሰረተ ልማቶች እንደወደሙ ታውቋል። እንግዲህ ይሄ የመከላከያ ኢንዱስትሪ ማዕከል አለ። ያንን ማዕከል ሁሉ እንደወደመ ነው እየተነገረ የወጣ ያለው። የዩክሬንና አውሮፓውያኖችን እንቅልፍ ነስቷቸዋል፣ አስደንግጧቸዋል። በእውነትም ሊያስደነግጥ ይገባል። ከ600 በላይ ድሮኖች፣ ከ40 በላይ ሚሳኤሎች ናቸው የተወነጨፉትና ያለማቋረጥ እረፍት የለሽ ነው የተደረገው እና ይሄ ነገር በጣም ዓለምን አስግቷል። እንግዲህ ከዩክሬንም ጎንሽ ነን ያሉት ጸጥ ነው ያሉት። በዚህ ድብደባ ውስጥ ምንም አይነት እንትን አላሉም። ነገር ግን እንትን ነው ማለት ነው። እንደው በተዘዋዋሪ ግብዣ እያደረጉላቸው ነው ከአውሮፓውያን ጋር ኔቶን ወደዚህ ወደ ጦርነት አውድ እንዲመጡ እሱም ማይቀር ማድረግ ነው። እሱ ማይቀር አሁን ኔቶን ዘሎ መግባት አይችልም። ነገር ግን ኔቶ የሚገባባቸው መንገዶች እየተመቻቹ እንዳሉ ያመለክታል። ኔቶ ዘሎ መግባት አይችልም። ነገር ግን መግባት ያለባቸው ሁኔታዎች እየተመቻቹ ነው ያለው። መመቻቸት ወይም ደግሞ አትሞክሩኝ ነው። ምንድነው ይሄ ምላሽ? የቢቢሲ ጋዜጠኛ ሲናገር ዶናልድ ትራምፕ በተባበሩት መንግስታት ድርጅት ራሽያ የወረቀት ላይ ነብር ነች ላሉት ንግግር ምላሽ የተሰጠ እንደሆነ አመልክቷል ነው የሚለው። በእርግጥም ይመስላል። የተወሰነ ሰዓት ድብደባዎች እኮ ይደረጋሉ፣ ጦርነቶች ይደረጋሉ ተከታታይ። ነገር ግን 12 ሰዓት ፋታ ባለመስጠት ባለማቋረጥ ከተማይቱ እንደ ጧፍ እስክትነድ ድረስ የተደረጉ ድብደባዎች እስከዛሬ አይቼ አላቅም።
እና ይሄ ደግሞ ምንድነው ኔቶን ማስቆጣት አይደለም። አሁን ኔቶ ዘሎ የሚገባበት መንገድ የለም። ነገር ግን ኔቶ ሊገባባቸው የሚችሉ ነገሮች አሉ። ከዚህ በፊት የዘገብነው የኦስቲን አየር ላይ ያለ ቅኝት፣ ፖላንድ ላይ ያለ ቅኝት። አሁን ለምሳሌ ትናንትና ውጊያ ፖላንድ ምንድነው ያደረገችው? የአየር ጀቷን አስነስታ የራሷን ክልል ስትቃኝ ነው የነበረ ሌሊቱንና ምሽቱን የነበረው ከኔቶ ጋር በመተባበር ለምን ምናልባትም ይሄ ድብደባ ወደ እኔ አልፎ ድብደባው ሊቀጥል ይችላል የሚል ስጋት ነበረ እና ይሄ ነገር በጣም ከባድ ነገር እንደሆነ ነው መረዳት የተቻለው። እንግዲህ ሌላው በጣም ገርመኝ ነገር ዶናልድ ትራምፕ እያደረጉ ያሉት ነገር አልገባኝም። እኔ በአንድ ራስ ሁለት ምላስ ማለት ነው። በተለይም ደግሞ የዩክሬንን ጦርነት የጀመረው ባይደን ነው። እኔ የእሱን ስህተት አልደግምም ይሉ እንደነበረ ታውቃለህ። እንግዲህ አሁን ላይ ግን ስህተት መድገም አይደለም። የአሜሪካ ፕሬዚደንት ከ90 ቢሊዮን ዶላር በላይ መሳሪያዎችን እንዲሸጥ ፈቅደዋል። ሲፈቅዱ ማንኛውንም አይነት ገደብ በፊት ባይደን ጊዜ ገደብ የተደረገበት ሽያጭ ነው። ገደብ አለው። የራሻን ግዛት ዘልቆ መደብደብ አይቻልም። ነገር ግን አሁን የራሻን ግዛት ዘልቆ መደብደብ የሚችሉ የጦር መሳሪያዎች እንዲሸጥ ስምምነት ላይ ተደርሷል። ይህ ስምምነት ደግሞ መሳሪያ በቀጥታ ወደ ዩክሬን ነው የሚላከው ሲባል አሁን እሳቸው መቼም ጅልነት ይመስላል። ለልጅም የምትነግረው አይደለም። አሁን በእንግሊዝ በኩል እንግሊዝ ገዝታ፣ ጀርመን ገዝታ፣ ፈረንሳይ ገዝታ፣ ስፔን ገዝታ ለራሻ ትስጥ። ኔቶ ይገዛና በእነሱ ስም ይስጥ ማለት ምን ማለት ነው? እና ይሄ ለዩክሬን እና ምንድነው እሳቸው መጀመሪያ የተነሱበትን የሰላም ሐሳብ ሙሉ ለሙሉ የጣሉ መሆኑን አመልክቷል። የጣሉ ብቻ ሳይሆን ለዚህ አቋማቸው ተገዢ እንዳልነበሩ አሁን ላይ የሚያሳይ ሁኔታ ነው ያለው። በእጅ አዙር ጦርነትን የመደገፍ ሁኔታ ነው የሚያመለክተው። እንግዲህ ባለፈው ተመልከት፣ ስለ እስራኤልና ጋዛ ጦርነት የፈረንሳዩ ጠቅላይ ሚኒስትር የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ሲጠየቁ እኛ መሳሪያ እየሰጠን አይደለም፣ መሳሪያ እየሰጡ ጦርነቱን እያባባሰች ያለችው አሜሪካ ነች ብለው ከሰዋል። እንግዲህ እዛ ጋር ከከሰስክ እዚህ ጋር ማቆም ነው ያለብህ። በጣም ከባድ የሰላምን መንገድ ነው መምረጥ ያለብህ። ግን አሁን የምታየው ነገር ይሄንን አይደለም። እንግዲህ ሌላው ዩክሬን ከራሻ ውጪ ከሃንጋሪ ጋር ጥሩ ግንኙነት የለም። የሃንጋሪ ድሮኖች የዩክሬንን ድንበር ጥሰው መግባታቸው ተነግሯል እና የመከላከያ ሚኒስትሩ የገቡበትን ምክንያት እንዲያጣራ ዘለንስኪ ትእዛዝ ሰጥተዋል። ከዚህ በኋላ ግን በድጋሚ ከታዩ እርምጃ እንዲወሰድ እንዲመቱ ትእዛዝ ሰጥተዋል። ይሄ ሰበቡ አንድ ነው። ሃንጋሪ እስካሁን ድረስ ሙሉ ለሙሉ በነዳጅ ቱቦ ነዳጅ የሚደርሳት ሀገር ነች። ከራሽያ ነዳጅ የምትገዛ ከሚገዙ ከጥቂት የአውሮፓ ሀገሮች አንዱ ነች። ስለዚህ አሁን ያንን አላቆምም የሚል ነገር አቋም ወስዳለች። ዶናልድ ትራምፕ አውሮፓውያን ማንኛውንም ነዳጅ ከራሽያ እንዳይገዙ ጥያቄ አቅርበው ነበር። ያንን ጥያቄ አልቀበልም ብላ አቋም ወስዳለች። ይህንን አቋም ደግሞ ዩክሬን እንዴት እንደዚህ አይነት አቋም ተወስዳለች የሚል እንትን አለ ማለት አለመፈለግና ወደ ሃንጋሪ ነዳጁ በሷ ግዛት በኩል እንዳያልፍ የመፈለግ ሁኔታ አለና ሃንጋሪ ብቻ እኮ አይደለችም እኮ ፓስተር። አሁን እኮ የፈረንጆች የክረምት መግቢያው ጊዜ እየደረሰ ነውና ጋዝ ያስፈልጋቸዋል። ከዝቃዜው ምኑ በምን ሊቋቋሙ? አሁን ግን ምን መሰለህ ይሄ ነገር አሁን የነ አሜሪካ የነ ዶናልድ ትራምፕ ራሽያን ለመጉዳት ብቻ ብለው አይደለም። ለምሳሌ እዛ ሲያቆሙ እኔ ልሽጥላችሁ ነው። ከአሜሪካ ደግሞ ተጓጉዞ የሚመጡ ነዳጆች ዋጋቸው ከነመጓጓዣው ሲጨምረው የትና የት ነው። የራሽያ ነዳጅ ደግሞ ርካሽ ነው። ይሄ እኮ በዋጋ አንጻር በእንትን እኮ ነው የሚመጣው፣ በቲዩብ እኮ ነው የሚመጣው። አዎ፣ ግን ምንድነው አሁን በዚህም በዛ የሚበላው፣ በኢኮኖሚ የሚበላው፣ በጦርነት የሚበላው በዓለም ላይ ያለው ነገር ከትናንት ዘግበናል፣ ዛሬ የጨመረ ነው ያለው። አዎ፣ ቅድም ስለ ሃንጋሪ ስታነሳ ሃንጋሪ የኔቶ አባል ሀገር ናት እና አሁን ዩክሬን ደግሞ የሃንጋሪን
የጦር አውሮፕላን እንዲመታ ዘለንስኪ እስከ ማዘዝ ደርሰዋልና ይሄ አሁን እርስ በርሱ አይጣረስም ወይ? ደግሞ ቃል ኪዳን አላቸው አይደለ? የራሱን ደግሞ አሁን ምንድነው ራሻ አሁን ዩክሬን የሃንጋሪን ድሮኖች ብትመታ ኔቶ ለሃንጋሪ ነው የሚያግዘው ወይስ ለዩክሬን ነው? እሱን እኮ ነው የምልህ። የፖለቲካ ውስብስብነት እኮ ይሄ ነው። በጣም ገብቷል። ሰዎች የሚያስታርቅ ወይም ደግሞ የሚታረቅ ፖለቲካ አይደለም እያራመዱ ያሉ። ለራሱ ለመሪዎቹም ግራ የገባቸው እንደሆነ የምታውቀው በዚህ ነው። የዘመን ፍጻሜ ላይ ሲሆን እኮ የሰዎች ግራ መጋባት እንደዚሁ ነው እኮ እየጨመረ የሚሄደው። ሰዎች ግራ ይጋባሉ። ምን እርምጃ እንደሚወስዱ፣ ከማን ጋር እንደሚያራምዱ፣ ምን እንደሚያደርጉ፣ ምን እንደሚሰሩ አያውቁትም። አሁን ያለው ነገር ከጥቅም አሁን ሃንጋሪ ከህልውና አንጻር ነው። ነዳጁን ከዛ ቆመች ከአረቦችም ይሁን ከአሜሪካ ገዝታ አትችለውም። ስለዚህ ይሄ ጥቅም ምን አይነት ነው የሚለውን ነገር የሚያሳይ ነገር ነው። ጊዜ የሚፈታ ያለ እንግዲህ ያው ዓለማችን እንደዚህ በዚህ ሁኔታ ነው ያለችው። እንደውም አሁን በአውሮፓ ያለው ጦርነት ድንገት እንዳይፈነዳ እያስፈራ ነው ያለው እና ድንገት የሆነ ነገር ይፈጠራል ተብሎ እየተፈራ ነው ያለው። ራሻ ደግሞ ሙሉ ለሙሉ ያው ከድርድሩም ራሷን የማግለል ስራ ሰርታለች። ዶናልድ ትራምፕ ደግሞ እዚህ ያደራድራሉ፣ እዚህ መሳሪያ ይሸጣሉ። አወዛጋቢ ነው። እዚህ ከአውሮፓውያን ጎን ናቸው፣ እዚህ ደግሞ ከራሻ ጎን ይመስላሉ። እዚህ ሲደርሱ ደግሞ ራሻን ይነቅፋሉ፣ እዛ ደግሞ ሲደርሱ ዩክሬን ይደግፋሉ። የሆነ ወቅት ላይ ደግሞ ዩክሬን ይነቅፋሉ፣ ራሻን ይደግፋሉ። መካከለኛ ምስራቅ ላይ ያላቸው አቋም ውል አልባ ነው የሆነው ለማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይረሳ። ለዛሬ ለቀን ያለን የማለዳ የቀን ውሎ ዜናችን መረጃችን ይሄ ነው። እኛ ሁሌም እንደምንለው እንጸልይ፣ እንትጋ፣ በጸሎታችን ራሳችንን፣ ቤተሰቦቻችንን ምናልባትም ደግሞ ሊድኑ ያሉትን እናድናለንና መጋደላችንን አንተው መጋደላችን ከስጋና ከደም ጋር አይደለም፣ በዚህ ዓለም ካለው ከጨለማ ኃይላቶች ጋር ነውና ስለ ክርስቶስ ወንጌል እንድንጋደል ቤተክርስቲያንም ይህንን መጋደል ከምንጊዜውም በላይ እንድታደርግ እንጠይቃለን። የጌታ ጸጋ ሰላም ይብዛላችሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። በእግዚአብሔር በፈቀደው መጠን በልባችሁ በሞላው ነገር አገልግሎታችን መደገፍ አትዘንጉላለሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም የጊዜውን የዓለማችን ገጽታ ግልጽ ባለ መልኩ ስላብራራለን እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ዓለማችን ከድጡ ወደ ማጡ እየተዘፈቀችበት ያለችበት ጊዜ ነው። ምናልባት አንዳንድ የዋዎች ዓለማችን ሰላም የምታገኝ አድርገው የሚሰብኩም ሊኖሩ ይችላሉ። በሚዲያም ላይ የሚያወሩም ሰዎች ሊኖሩ ይችላሉ። ይሄ በጣም የተሳሳተ አስተሳሰብ ነው። እንደ መጽሐፍ ቅዱስ ከሆነ ከዚህ በኋላ ዓለማችን የባሰ እየከፋ ነው እንጂ የሚሄደው የመቀነስ አዝማሚያ ስለሌለው በእኛ በኩል ምንድነው የሚጠበቀው የሚለውን ነው ማሰብ ያለብን። የሚጠበቀውም ሁልጊዜ እኛ እንደምንለው ንቁና ዝግጁ ሆነን የክርስቶስን ዳግም መምጣት መጠባበቅ አለብን። ክርስቶስን ያልተቀበለን ወገኖች ደግሞ ካለን በጊዜ ሳይመሽ ክርስቶስን በመቀበል ወደ መጠለያው እንድትገቡ ምክራችን የበረታ ነው። እንግዲህ ውድ አድማጮቻችን ይዘን የመጣነው የቀኑ መረጃና መልእክት ይህንን ይመስላል። ማምሻው ላይ ደግሞ አዳዲስ ነገሮች ደግሞ ይዘን እንዲሁ እንመጣለን። ጠብቁን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ በእያንዳንዳችን ጋር ይሁን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።